ዜና በዝርዝር የቀድሞው የሰላም ሚኒስቴር ዴኤታ ታዬ ደንደዓ ጉዳይ ለማየት ዛሬ ያስቻለው ፍርድ ቤት ለጠቅላይ ሚኒስትር አብይ አህመድና ከንቲባ አዳነች አቤቤ በፌዴራል ፖሊስ በኩል መጥሪያ እንዲሰጥ በሚል ለአማራጭ ላይ ትዕዛዝ ለመስጠት ተለዋጭ ቀጠሮ ያዘ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት አቶ ታዬ ደንደዓ እንዲከላከሉ የተበየነባቸው ፍቃድ የሌለው የጦር መሳሪያ መያዝ የሚለውን የክስ ጭብጥ ለመከላከል ነበር ለችሎቱ ካስመዘገባቸው 5 ምስክሮች የሶስትን ቃል ለመቀበል ዛሬ ተቀጠረው። አቶ ታዬ ደንደዓ የሰላም ሚኒስቴር ዴኤታ ሆነው በሚሰሩበት ወቅት የሰላም ሚኒስትር የነበሩት ብናልፍ አንዱዓለምና የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር መላኩ ፈንታ በአቶ ታዬ ከተጠሩ 5 ተከላካይ ምስክሮች መካከል ቃላቸው የሰጡ ቢሆንም የተቀሩት 3 ተከላካይ ምስክሮች ማለትም ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና የከተማና መሰረተ ልማት ሚኒስቴር ወይዘሮ ጫልቱ ሰኒ እስካሁን ፍርድ ቤት ቀርበው ቃላቸውን አልሰጡም። ፍርድ ቤቱ በመዝገብ ቤት በኩል ለባለስልጣናቱ የመጥሪያ ትዕዛዝ ማድረስ አለመቻሉን አመልክቷል። አቶ ታዬ ከረጅም ጊዜ በኋላ ዛሬ በጠበቃ ይዘው የቀረቡ ሲሆን ችሎቱ ለተከላካይ ምስክሮች ትዕዛዝ ማድረስ አለመቻሉን መግለጹን ተከትሎ የአቶ ታዬ ጠበቃ ምስክሮቹ ቋሚ አድራሻ ያላቸው በመሆኑ ፍርድ ቤቱ ትዕዛዙን የሚፈጸምበት ሌላ አሳማኝ መንገድ በመከተል ትዕዛዙ ለምስክሮቹ እንዲያደርስ ማድረግ አለበት ሲሉ ተከራክረዋል። አቶ ታዬም በበኩላቸው ፍርድ ቤቱ ምስክሮችን ማቅረብ የማይችል ከሆነ ወደ ቀጣይ እርምጃ ይተላለፍልኝ ብለዋል። ፍርድ ቤቱ ግን የክሱ ሂደት መጠበቅ ስላለበት በቀጣይ ትዕዛዙን በፌዴራል ፖሊስ በኩል ለማድረስ ትዕዛዝ እንደሚሰጥ አማራጭ በማቅረብ ተለዋጭ ቀጠሮውንም ለሰኔ 30 2017 ይዟል ሲል የአዲስ አበባ ወኪላችን ስዩም ጌቱ ዘግቧል። በጋምቤላ ከተማ ለመታጠብ ወደ ባሮ ወንዝ በሚሄዱ ሰዎች ላይ አዞዎች ጉዳት እያደረሱ በመሆኑ ነዋሪው ጥንቃቄ እንዲያደርግ የከተማዋ ፖሊስ አሳሰበ። ሰሞኑ በአካባቢው የሚጥለው ዝናብ ተከትሎ ወንዙ በመደፍረሱ አዞዎቹ ከእይታ ውጪ በመሆናቸው ለመታጠብና ለመዋኘት ወደ ወንዙ የሚሄዱ ሰዎች ላይ ጉዳት እያደረሱ ነው። የከተማው ፖሊስ አዛዥ ኡመድ ኦኬሎ ለዶቼ ቬለ እንደገለጹት ባለፈው ሳምንት አንዲት የ17 ዓመት ልጃገረድና ሌላ የ17 ዓመት አዳጊ ልጅ በአዞ ጥቃት ህይወታቸው አልፏል። የ16 ዓመት ወጣት ከምሽቱ 3 ሰዓት ወደ 4 ሰዓት ገደማ አካባቢ ለመታጠብ ባሮ ሄዱ። ማግስቱ በጠዋቱ አስክሬኑ አንድ እግር ተበልቶ አስክሬኑ ወንዝ ላይ እንደተገኘና በህብረተሰቡ አማካኝነት ወጥቶ ለቤተሰቡ ሬሳውን እንዳስረከብን ፖሊስ ይህን ነገር ይገልጻል። 7 ዓመትም መጀመሪያ ላይ ነው የተበላችው እሷ ዩኒቨርሲቲ አካባቢ። እሷም ተፈታም መጨረሻ ላይም እንደተገኘች ነው። ከተበላ በኋላ ግማሽ አካሉ ከበላ በኋላ እንደዚህም ግማሽ አካሉ ተገኝታለች። አዛዡ ኡመድ ኦኬሎ ህብረተሰቡ ለመታጠብም ሆነ ለመዋኘት ወደ ወንዝ ባይሄድ እንደሚመረጥ ጠቁመው ግዴታ ከሆነ ደግሞ በጋራና ጥንቃቄ በተሞላበት ሁኔታ መሆን እንዳለበት አሳስቧል ሲል አለምነው መኮንን ዘግቧል። በሐረሪ ክልል ብዙሃን መገናኛ ተቋም ውስጥ በኦሮምኛ ቋንቋ ክፍል በጋዜጠኝነት ሙያ ሲያገለግል የቆየው ሙሄዲን አብደላሂ በፖሊስ ቁጥጥር ስር ከዋለ 20 ቀናት ግድም ቢሆኑትም አንዲት የጋዜጠኛ ይቅርታይና አረፍተ ነገር ደግሞ አለው። በሐረሪ ክልል ብዙሃን መገናኛ ተቋም ውስጥ በኦሮምኛ ቋንቋ ክፍል በጋዜጠኝነት ሙያ ሲያገለግል የቆየ ሙሄዲን አብደላሂ በፖሊስ ቁጥጥር ስር ከዋለ 20 ቀናት ግድም መሆኑን አንዲት የጋዜጠኛው ቅርብ ቤተሰብ ለዶቼ ቬለ ተናገሩ። በፍርድ ቤት በተጠየቀ የጊዜ ቀጠሮ በእስር ላይ የሚገኘው ሙሄዲን በጨለማ ቤት ውስጥ ታስሮ እንደነበርም ቤተሰቧ ተናግራለች። ከተያዘ 20 ቀን ሊሆነው ነው። የመጀመሪያ ቀን የያዙት ቀን ምንም የፍርድ ቤት ወረቀትን መጥሪያ ምንም ሳይዙ ነው መጥተው የያዙት። ቤቱንም በሽብር ነው የጠረጠርነው። ከተያዘ በኋላ በሽብር ስለሆነ የተጠረጠርከው በመሳሪያ የታገዘ ሽብር ነው የተጠረጠርከው እና ቤቱንም መፈተሽ አለብን ብለው ኃይል ጨምረው በ4 ፓትሮል ነው መጀመሪያም ሲይዙት የመጡት። ድጋሜም ከሰዓት ተመልሰው ቤቱን ያለምንም ፍርድ ቤት ወረቀት ቤቱን በርብረዋል። ከዛ ሲቀጥል ደግሞ ያው ይሄ የሐኪም ወረዳ ፖሊስ ነው መጀመሪያ የያዘው። ከዛ የመምሪያዎች ተቀበሏቸውና ከዛ በአደራ መልክ የት ነው የወሰዱት? ሻንኮር ፖሊስ ጣቢያ ለቀጣትም እንዲመቸው ለብቻ ቤት ጨለማ ቤት እዛ ስላለ እዛ ነው የተወሰደው ማለት ነው። በፌስቡክ ገጽህ ላይ ብሔርን ከብሔር የሚያጋጭና የጥላቻ ጽሑፍ ጽፈሃል የሚሉና መሰል ምክንያቶች ቀርበውበታል የተባለው ጋዜጠኛ ሙሄዲን
ገጹ የእሱ መሆኑን አለመሆኑን ለማጣራት በሚል በተጠየቀበት ጊዜ ቀጠሮ መሰረት እስካሁን በእስር ላይ እንደሚገኝ በቤተሰቦቹ መግለጻቸው መሳይ ተክሉ ከድሬዳዋ ዘግቧል። ነገ በሚካሄደው የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ፍራንሲስ የቀብር ስነ ስርዓት ቢያንስ የ130 ሀገራት መሪዎችና ዓለም አቀፍ ዲፕሎማቶች እንደሚገኙ ቫቲካን አስታወቀች። በቀብሩ ስነ ስርዓት ላይ ይገኛሉ ተብለው ከሚጠበቁ የሀገራት መሪዎች መካከል የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሚገኙበት ሲሆን ዛሬ ሮም ገብቷል። ዛሬን ጨምሮ ባለፉት 3 ቀናት ከ150 ሺህ በላይ ሰዎች የጳጳሱን አስክሬን ተሰናብተዋል። ነገ በሚካሄደው የቀብር ስነ ስርዓት ላይ ከሀገራት መሪዎችና ባለስልጣናት በተጨማሪ ከተለያዩ ሀገራት የመጡ ከ200 ሺህ በላይ ሰዎች ይሳተፋሉ ተብሎ ይጠበቃል። ዩክሬን ከሩሲያ ጋር የገጠማትን ጦርነት ለማስቆምና ጊዜያዊ ሰላም ለማምጣት ግዛቷን ለሩሲያ አሳልፋ ልትሰጥ እንደምትችል አንድ የዩክሬን ባለስልጣን ፍንጭ ሰጡም። ባለስልጣኑ ሀሳባቸው በዩክሬን ፕሬዝዳንትና በህዝቡ ተቀባይነት ባይኖረውም መራሩ ሀቅ ግን መቀበል አለብን ሲሉ ተደምጠዋል። የኪየቭ ከንቲባ ቪታሊ ክሊኮ ይህን ያሉት ሩሲያ በኪየቭ ላይ መጠነ ሰፊ ድብደባ አካሂዳ 12 ሲቪሎች ሞተው 80 በላይ ከቆሰሉ በኋላ ነው። ከንቲባው ለቢቢሲ የሰጡትን ቃለ ምልልስ ጠቅሶ አዣንስ ፍራንስ ፕረስ እንደዘገበው የዩክሬንን ግዛት ለሩሲያ አሳልፎ መስጠት ፍትሐዊ አይደለም፣ ይሁንና ጊዜያዊ ሰላምን ለማምጣት ጊዜያዊ መፍትሄ ይሆናል ሲሉ ተደምጠዋል። የዩክሬን ህዝብ ግዛቱ ለሩሲያ አሳልፎ መስጠት በፍጹም አይቀበለውም ያሉት ከንቲባው ይሁንና የሚጎረብጥ ቢሆንም ጊዜያዊ ሰላምን ለማምጣት ፕሬዝዳንት ዘለንስኪ ሊቀበሉት ይገባል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱም ሀገራት ተኩስ ማቆም ስምምነት ላይ እንዲደርሱ በሁለቱም ላይ ጫና እያደረጉ እንደሆነ ዜናው አክሏል። የፕሬዝዳንቱ ልዑክ ስቲቭ ዊትኮፍ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር በሞስኮ ተገናኝተው ተነጋግረዋል። ፑቲንና ዊትኮፍ በሩሲያና በዩክሬን መካከል ያለውን ጦርነት ለማስቆም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያወጡትን እቅድ ላይ መክረዋል ከመባሉ በስተቀር እስከ ዛሬ ምሽት ድረስ ስለ ውይይታቸው የተሰጠ ዝርዝር መግለጫ የለም።